በዚህ ሳምንት ስለ ተጫዋቾች ዝውውር ከሰማናቸው መረጃዎች መካከል አንዱ የቼልሲው ኮከብ ኮል ፓልመር ወደ ማንቸስተር ከተማ ሊመለስ ይችላል፣ ማንቸስተር ዩናይትድንም ሊቀላቀል ይችላል የሚለው መረጃ በርካቶችን እያነጋገረ ይገኛል። የማንቸስተር ዩናይትድ ደጋፊዎች ይህ ኮከብ ወደ ኦልድ ትራፎርድ ይመጣ ይሆን የሚል ጥያቄን እያነሱ ሲሆን፣ በአንጻሩ ደግሞ ቼልሲዎች በፍጹም ይህ ተጫዋች ቼልሲን አይለቅም፣ የረጅም ጊዜ የክለባችን የእቅዳችን አካል ነው የሚሉ ሀሳቦችን እያነሱ ይገኛሉ። እናም ቼልሲ ይህንን ተጫዋች ይሸጠው ይሆን ወይስ ደግሞ ተጫዋቹ እንደተባለው በቼልሲ ቤት የረጅም ጊዜ የክለቡ እቅድ አካል ሆኖ ለዓመታት በምዕራብ ለንደኑ ክለብ ይቆያል? የኮል ፓልመርና የማንቸስተር ዩናይትድ ስም በዝውውር መስኮቱ ላይ የተነሳው ለምንድን ነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ ከናንተ ጋራ እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ይህንን ቻናል የምትከታተሉ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። እናንተ ላይክ ካላደረጋችሁ ዩቲዩብ ፕሮግራሙን ለአዳዲስ ሰብስክራይበሮች፣ ለእግር ኳስ ተመልካቾች እንዲሁም ደግሞ ቫይራል እንዲወጣ አያደርሰውም ማለት ነው። ስለዚህ ፕሮግራም ቢያንስ በትንሹ 400 ላይክ እንዲኖረው እንፈልጋለን። እናም ይህን ፕሮግራም የምትከታተሉ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። ለእናንተ የ3 ሰከንድ ስራ ነው። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ዛሬ እንግዲህ ፈጣሪ ፈቅዶ የተለያዩ ፕሮግራሞቻችንን ትንታኔዎቻችንን ወደ እናንተ እያደረስን እንገኛለን። በዚህኛው ኮንተንታችን ደግሞ የቼልሲንና የኮል ፓልመርን ጉዳይ የምንመለከት ይሆናል ማለት ነው። እንግዲህ ከሰሞኑ አንዳንድ መረጃዎችን እየሰማን ነው የምንገኘው። ኮል ፓልመር ወደ ማንቸስተር ዩናይትድ ሊያቀና ይችላል፣ ወደ ማንቸስተር ዩናይትድ ሊሄድ ይችላል እና ደግሞ ወደ ማንቸስተር ከተማ ሊመለስ የሚችልበት እድል አለ የሚሉ መረጃዎች ሲወጡ ነበርና የቼልሲ ደጋፊዎች ምንድን ነው የሚወራው የሚሉ አይነት ጥያቄዎችን ሲያነሱ እንደነበር ተመልክተናል። ነገር ግን ቼልሲዎች እንዲሁ ደግሞ ራሱ የቼልሲ ደጋፊዎችም የቼልሲው አሰልጣኝም በፍጹም ተጫዋቹ ከቼልሲ የሚለቅ ተጫዋች እንዳልሆነ እና ደግሞ እንደውም በቼልሲ ቤት ረጅም ጊዜ እቅድ አካል እንደሆነም ጭምር ነው እየተነገረ የሚገኘው። ቴሌግራፍ ላይ በመጻፍ የሚታወቀው ማትሎው የኮል ፓልመርን ጉዳይ በተመለከተ ሲናገር የቼልሲ አይነኬው ተጫዋች አንተቸብል የሆነው ተጫዋች ነው በሚል ነው እንግዲህ ይህንን ዘገባ ይዞ የወጣው። ከዚህ በተጨማሪ ደግሞ እንደዚሁ የቼልሲው አሰልጣኝ ሊያም ሮዚነር የክለቡ አዲሱ አሰልጣኝ ማለት ነው በክለቡ በጣም ደስተኛ ነው የሚል ሀሳብን ሰጥቷል። እንግዲህ እንደምታውቁት ኮል ፓልመር ከማንቸስተር ሲቲ ነው ቼልሲን የተቀላቀለውና ፔፕ ጓርዲዮላም ቢሆን ኮል ፓልመር እንዲለቅ ፍላጎት አልነበረውም። በቃ አሁን ከክለቡ የሚለቁ ተጫዋቾች አሉ፣ እድል እንሰጣለን፣ በቋሚነት በደንብ ትጫወታለህ የሚል አይነት የፕሮጀክቱ የቀጣይ እቅዱ አካል እንደሆነ ነግሮት ነበር። ተጫዋቹ ግን የበለጠ ራሱን ማሳየት ስለሚፈልግ ከማንቸስተር ሲቲ ይልቅ በዛ ክለብ ከመቆየት ይልቅ ቼልሲን መቀላቀል መርጦ ወደ ምዕራብ ለንደኑ ክለብ ቼልሲ መጥቷል። በሁለት የውድድር ዓመታት ላይ በቼልሲ ቤት እጅግ በጣም ወሳኝ ሚናን የተወጣ የቻምፒየንስ ሊግ እግር ኳስ ላይ ቼልሲ እንዲመለስ ትልቅ አስተዋጽኦ ያደረገ እንዲሁም ደግሞ የኮንፈረንስ ሊግን እና የዓለም የክለቦች ዋንጫን ቼልሲ ሲያሸንፍ በዛ ቡድን ውስጥ ትልቅ ሚና የነበረው ተጫዋች ነበር ማለት ነው። እንግዲህ የቀድሞ ቼልሲ አሰልጣኝ ጆዜ ሞሪኒዮ የኔ የማይነኩ 9 ተጫዋቾች አሉ ብለው እሳቸው ከተናገሩ እንግዲህ ከረጅም ጊዜ በኋላ ከ20 ዓመት በኋላ አሁን ደግሞ በቼልሲ ቤት የማይነካ ሌላ ደግሞ ተጫዋች መኖሩን በግልጽ እያየን እንገኛለን። እንግዲህ ኮል ፓልመር ወደ ማንቸስተር ዩናይትድ ሊሄድ ይችላል የሚሉ አይነት መረጃዎች ሲወጡ ቢቆዩም ያለውን ፋክት ግን ስትመለከቱት ተጫዋቹ ያለው ኮንትራት እስከ 2033 ድረስ በክለቡ የሚያቆየው ነው። ቢያንስ ከ6 ዓመት በላይ በቼልሲ የሚያቆየው ኮንትራት አለው። ስለዚህ የቼልሲ ደጋፊዎች ብዙ የሚጨነቁበት ነገር አይደለም። የረጅም ጊዜ ኮንትራት መኖሩ ብቻውን በቂ ላይሆን ይችላል። ነገር ግን የረጅም ጊዜ ኮንትራት ያለው ተጫዋች መሆኑ በቼልሲ ቤት አንዱ የረጅም ጊዜ የክለቡ እቅድ አካል መሆኑንም ጭምር እንድንረዳ ያደርገናል ማለት ነው። አሰልጣኙ ሊያም ሮዚነር እንግዲህ ተጫዋቹ በክለቡ በጣም ደስተኛ መሆኑንና ምናልባት ለቀጣዮቹ 5-10 ዓመታት በክለቡ ልንመለከተው እንደምንችልም ነው አሰልጣኙ የተናገረው።
እንግዲህ ከዚህ ቀደም እንዳነሳሁት አሰልጣኝ ጆዜ ሞሪኖ በቼልሲ ቤት አይነኬ ያሏቸው 9 ተጫዋቾች ነበሩ እና እነዚህ 9 ተጫዋቾች በቼልሲ ቤት በቃ በየትኛውም መንገድ በክለቡ ማይነኩ ሲባል ምናልባት የማይሸጡ ወይም ደግሞ ለገበያ የማይቀርቡ ተጫዋቾችን መሆናቸውንም ጭምር ነው እንግዲህ እኚህ አሰልጣኝ ሲናገሩ የነበሩት። ምናልባት ታስታውሳላችሁ እንግዲህ በወቅቱ እግር ኳስን ትመለከቱ የነበሩ የቼልሲ ደጋፊዎችም ካላችሁ ያን ነገር ታስታውሱታላችሁ እና እሳቸው በጣም የኔ የሚሏቸው ወሳኝ ተጫዋቾች ነበሩ። ክላውድ ማኬሌሌ የክለቡ የተከላካይ አማካይ ተጫዋች፣ ማይክል ኤሲየን ጋናዊው አማካይ፣ ፍራንክ ላምፓርድ የቼልሲ የምንጊዜም ከፍተኛ ጎል አስቆጣሪ፣ ማይክል ባላክ ጀርመናዊው አስደናቂ የማልሜዳ ኮከብ፣ ዦን ቴሪ የክለቡ አምበልና የክለቡ ካፕቴን የተከላካይ መስመር ተጫዋች፣ ሪካርዶ ካርቫሊዮ የጆን ቴሪ ምርጡ ተጣማሪ የተከላካይ መስመር ተጫዋች፣ አሽሊ ኮል የክለቡ የግራ ተመላላሽ፣ እንዲሁ ደግሞ ዲዲየር ድሮግባ የቼልሲው ምርጡ ተጫዋች የፊት መስመር ተጫዋች እና ፔተር ቼክ ደግሞ የክለቡ የጎል ዘብ እንግዲህ በጆዜ ሞሪኖ አይነኬ የተባሉ 9ኞቹ ተጫዋቾች ናቸው ማለት ነው። እና ደግሞ አሁን ባለው የቼልሲ አዲሱ ትውልድ አዲሱ ጄኔሬሽን ውስጥ ካፕቴኑ ሬሲ ጄምስ፣ አማካዩ ሞይሰስ ካይሴዶ፣ ራሱ ደግሞ ኮል ፓልመር በቼልሲ ቤት አይነኪ ከሚባሉ ተጫዋቾች መካከል የሚጠቀሱት ናቸው ማለት ነው። እንግዲህ ቀደም ሲል የጠቀስናቸው የጆዜ ሞሪኖ እነ ክላውድ ማኬሌሌ፣ ላምፓርድ፣ እነ ዲዲየር ድሮግባ፣ እነ ፔተር ቼክ እና እነ ባላክ በጆዜ ሞሪኖ የማይነኩ የወቅቱ የቼልሲ ትውልድ የማይነኩ ተጫዋቾች ነበሩ። በቼልሲ ቤት ደግሞ ስኬታማ ጊዜያትንም ያሳለፉ ተጫዋቾች ናቸው። እንግዲህ ቼልሲ በተለይ ደግሞ በተለያዩ ጊዜያት ሮማን አብራሞቪችን በነበሩበት ጊዜ እሳቸውም ደግሞ ከወጡ በኋላ ቶድ ቦይ እና ክለርክ ካፒታል ደግሞ ቼልሲን ከተቆጣጠሩ በኋላ በርካታ ተጫዋቾች ቼልሲን ለቀው ወጥተዋል። ምናልባት ስፍር ቁጥር የሌላቸው ብለን የምንጠቅሳቸው ኢቭን ኮከብ ብለን የምንጠራቸው ተጫዋቾችም ቼልሲን ለቀው ወጥተዋል። ራሱ ፍራንክ ላምፓርድ ከቼልሲ የወጣበትን ጊዜ እናስታውሳለን። ማንቸስተር ሲቲን ሁሉ የተቀላቀለበት ጊዜ ነበር። በዛ ክለብ ውስጥ በጣም በቃ አይነኩም ብለን የምንጠቅሳቸው ፔተር ቼክ አርሰናልን ሲቀላቀል ተመልክተናል። ፔተር ቼክ በክለቡ ማይነካ ምንለው ተጫዋች ነበር፣ ግን አመታት ሲቆዩ ደግሞ ቲባው ኮርቷ የቡድኑ ግብ ጠባቂ ነበር። ስለዚህ ተጫዋቹ ደግሞ ወደ አርሰናል የመጣበትን ሂደት አይተናል። ከዛም በኋላ የነበሩትን አመታት በተመለከቱ እነ ማሰን ማውንት ወደ ዩናይትድ፣ እንዲሁ ደግሞ ካይ ሃቨርትዝ ወደ አርሰናል፣ ዊሊያን ወደ አርሰናል፣ ብዙ ተጫዋቾች ወደ ሌላ ክለብ የተዘዋወሩ በርካታ ተጫዋቾች መኖራቸውን እናነሳለን። ኮል ፓልመር ደግሞ በልጅነቱ የማንቸስተር ዩናይትድ ደጋፊ ነበር ይባላል እና ያም ነገር ደግሞ ወደ ማንቸስተር ዩናይትድ ሊሄድ ይችላል የሚለው መረጃ እንዲወጣ አንዱ ምክንያት እንደሆነ፣ ከዛ በተጨማሪ ማንቸስተር ዩናይትድን ሊቀላቀል እንደሚችልም ነው ከነዚህ መረጃዎች አንጻር ሲነገር የነበረው። ግን ደግሞ አሰልጣኙ እንደተናገረውም ሊያም ሮዚነር በቼልሲ ቤት በፍጹም ማይነካ እና የቼልሲ የቀጣዮቹ ረጅም ጊዜያት የክለቡ ዕቅድ አካል መሆኑንም ጭምር ነው እንግዲህ የተነገረው። ከክሪስታል ፓላሱ ጨዋታ አስቀድሞ እንግዲህ ተጫዋቹ ልምምድ መስራቱ ሲገለጽ ነበር እና አሰልጣኙ ሊያም ሮዚነር ይህንን ተጫዋቹ በተመለከተ አስተያየቱን ሲሰጥ በጣም ብዙ ንግግሮችን ከኮል ፓልመር ጋር አድርገን ነበር እና በክለቡ በጣም ደስተኛ ነው፣ እዚህ ስታንፎርድ ብሪጅ ላይ በመቆየቱ በጣም ደስተኛ ነው ብሎ ነበር ሲናገር የነበረው እና እንደውም እሱ ያለው he is very very happy to be here በማለት ነው የገለጸው። በጣም በጣም ደስተኛ ነው። እንግዲህ ይሄ በጣም የሚለው 2 ጊዜ ሲደጋገም 3-4 ሲደጋገም የሆነ የሳቲስፋክሽን ሌቭል የእርካታን የደረጃ መጠን በደንብ የሚያሳይ ነው ማለት ነው እና አሰልጣኙም በክለባችን በጣም ደስተኛ ነው የሚል ነገር ነበር ያነሳው። ከዚህም በተጨማሪ ግን ሌላም ተጨማሪ ነገር ሊያም ሮዚነር ተናግሯል። እሱ የክለባችን የረጅም ጊዜ የእቅድ አካል ነው፣ ለሎንግ ተርም የምናስበው ተጫዋች ነው፣ በጣም የተለየ የቡድናችን ክሬቲቪቲ ያለው ተጫዋች ነው እና እያንዳንዱ ተጫዋች ደግሞ በጉዳትም ምክንያት በሌሎችም ነገሮች ከባባድ ጊዜያት ውስጥ ሊያልፍ ይችላል። ነገር ግን በብቃቱ ላይ ወይም ባለው ጥራት ላይ ምንም ጥያቄ አናነሳም። አውትስታንዲንግ ፉትቦለር ነው በማለት ነው ይህንን ተጫዋች የገለጸው። ዘንድሮ እንግዲህ ከጉዳት ጋር በጣም በብዙ መንገድ እየታገለ ነው የሚገኘው ኮል ፓልመር። ማይሰለፍባቸው ጨዋታዎችም እንዳሉም ጭምር እናነሳለን እና ኮል ፓልመር ግን በፍጹም ከዚህ ክለብ የሚለቅበት እድል እንደሌለ የክለቡም ወሳኝ ተጫዋች መሆኑንም ጭምር ነው
እንግዲህ አሰልጣኙ በዚሁ አያይዞ የተናገረው ማለት ነው። ስለዚህ እንግዲህ በእንዲህ አይነቶቹ ሁኔታዎች ላይ ስንመለከት ምናልባት አንዳንድ ትልልቅ ተጫዋቾችን ከማስፈረም ሂደት ጋር በርካታ ክለቦች የተለያዩ ነጥቦችን የተለያዩ ነገሮችን ሊያነሱ ይችላሉ። የሆነ ተጫዋች ላይም ደግሞ ፍላጎት ሊያሳዩ ይችላሉ። ይሄ በጣም ግልጽ ነገር ነው። ግን ኮል ፓልመር ደግሞ አሁን በተለይ እግር ኳስን እንድንመለከት ምክንያት ከሆኑን ጥቂት ተጫዋቾች መካከል አንዱ እሱ ነው። ምናልባት አሁን በፊት በነበረው ጊዜ ብናይ በጣም ምርጥ የሚባሉ እግር ኳስን በቃ በክህሎት የሚጫወቱ ተጫዋቾች አሉ። በየክለቡ ብትሄዱ እንደዚህ አይነት ተጫዋቾችን እናገኛለን። ለምሳሌ ወደ ቼልሲ ቤት ብትመጡ በጣም ድንቅ የጎል ጨራሽ እነ ዲዲየር ድሮግባን ትመለከታላችሁ። ምርጥ አማካይ ፍራንክ ላምፓርድ። አርሰናል ቤት ብትሄዱ እነ ቴሪ ኦንሪ፣ እነ ዴኒስ ቤርካምፕ፣ ሩበን ፔሬዝ፣ እነ ሴስክ ፋብሪያስ የኳስ ጥበበኞች። ማንቸስተር ዩናይትድ ጋር ብትመጡ እነ ፖል ስኮልስ፣ እነ ሪያን ጊግስ አይነት በጣም ትልልቅ ተጫዋቾችን ትመለከታላችሁ። ሌሎቹም ክለቦች ጋር ብትሄዱ እንዲህ አይነት ባለ ክህሎት ተጫዋቾችን ታገኙ ነበር። አሁን ግን እንዲህ አይነት በጣም ክህሎት ያላቸው ተጫዋቾች ጥቂት ናቸው። ለምሳሌ አርሰናል ስትመጡ ወይ ሳካ ልታነሱ ትችላላችሁ። ዩናይትድ ቤት አማድ ዲያሎን ወይ ደግሞ በሪያል ማድሪድ እንደ ቪኒሺየስ ጁኒየር አይነት ተጫዋቾችን ልናነሳ እንችላለን እንጂ አብዛኛው በታክቲካል እግር ኳስ የታጠረ ታክቲካል እግር ኳስ ባመጣው ጣጣ ምክንያት በቃ ተጫዋቾች ከተመደበላቸው ቦታ ወጥተው አይንቀሳቀሱም። በዛው ባላቸው ቦታ ላይ ብቻ ስታክ አድርገው የሚጫወቱ ተጫዋቾችንም ጭምር የምንመለከትባቸው መሆኑን በደንብ አያይዘን እንመለከታለን ማለት ነው። እና ይሄኛው በጣም ግልጽ ነው። አሁን እንደ ኮል ፓልመር አይነት ተጫዋቾች ብዙ የሉ፣ እግር ኳስ ላይ ብዙ አንመለከትም። እንዲህ አይነት በጣም ከኳስ ጋር ምቾት የሚሰማቸው ኳስ ሲጫወቱ ኳስ እግራቸው ላይ የሚያምርባቸው ልክ ከዚህ ቀደም ኢኒየስታ፣ ዣቪ እንደምንለው ወይም ሞድሪች አሊያም መስዑድ ኦዚል እንደምንላቸው አይነት በጣም ባለ ክህሎት የሆኑ ተጫዋቾችን እምብዛም ፉትቦላችን ላይ ወይም እግር ኳሳችን ላይ አሁን በምንመለከተው የዓለማችን እግር ኳስ እምብዛም የምንመለከታቸው አይደሉም እና ኮል ፓልመርን የትኛውም ክለብ ቢፈልገው የሚመኘው አይነት ተጫዋች ክለብ ውስጥ ቢኖር የሚፈልገው አይነት ተጫዋች መሆኑንም ጭምር እናያለን። ያንንም ነገር በደንብ እንረዳለን። ግን ደግሞ ኮል ፓልመር አሰልጣኙ ዊሊያም ሮዚነር በክለቡ ደስተኛ መሆኑን ተናግረዋል። ፕላስ የተጨማሪ ጊዜ ኮንትራት አለው። ሌላኛው ግን ተጫዋቹ በቼልሲ ቤት ደስተኛ ነው እና በዚህ ምክንያት ከክለቡ አይለቅም እና በቼልሲ ቤት ደግሞ ማይነካ ተጫዋችም ጭምር ነው የሚሉ ነገሮች ናቸው እየወጡ የሚገኙት እና ያን ነገር ነው የምንመለከተው እንጂ አሁን እንደ ኮል ፓልመር አይነት ተጫዋቾችን ብትመለከቱ እንደ ሪያል ማድሪድ፣ እነ ባየር ሚዩኒክ፣ ማንቸስተር ሲቲ፣ ሌሎች ከዋክብት የምንላቸውም ተጫዋቾች እንዲህ አይነቶቹን ከዋክብት ሊፈልጓቸው ይችላሉ፣ ለማምጣት ፍላጎት ሊያሳዩ ይችላሉ። ብዙ የሚገርም ወይ ደግሞ የሚያስደንቅ ነገርም አይሆንም። ለምን ፈለጓቸው ብለንም በአከራካሪ ነጥቦችን አናነሳም። ግን ትልቁ አጠያቂ ጉዳይ ከዛ በኋላ ክለቡ ምን አይነት ምላሽ ይሰጣል ነው እና ኮል ፓልመር በፍጹም ቼልሲን የመለቀቅ ሀሳብ ወይም ደግሞ የመለቀቅ ፍላጎት አለው ተብሎ አይታሰብም። ራሱ ኮል ፓልመርም በቼልሲ ቤት ደስተኛ ነው የተባለው። እንግዲህ ቀጣይ ተጫዋቹን በተመለከተ ምን አይነት መረጃዎች ይወጣሉ? ማንቸስተር ዩናይትድስ ገፍቶ ይመጣሉ የተጫዋቹን ለማስፈረም? እነዚህ ነገሮች እንግዲህ ቀጣዮቹ ጊዜያት ላይ አብረን የምንመለከታቸው ነገሮች ይሆናሉ። ኮል ፓልመር ግን አሁን ባለው ወዴትም አይሄድም። በቼልሲ ቤት ለዓመታት የሚቆይ የክለቡ ወሳኝ ተጫዋች መሆኑን አሰልጣኙም በግልጽ የተናገረበትን ሁኔታ ተመልክተናል።